ለመያዝ በሩ አጥሩን ሲገነጥሉት ያገኙት የሱን በር ነው የሱን በር ገንጥለው ለካ እሱን ይዘውታል ሴትዮዋ መልሷት የሚል ነገር ነው የተሰማው ሴትዮዋ ታስፈልግም መልሷት ሲል እኔን እየገፈተሩ ወደ ቤቴ መለሱ አንቺ ጋውን አይጠረጥሩም እኔ ቤቱ አስቀምጠው ብዙ ሰው ስለሚጠራጠር መተው ይዙታል ስለዚህ እባክሽ ብሎ ለምን ሲመጣ ያኔ ራሴ ደነገጥኩ ያንንም ማቀው ኪሩቤልን ሆኖ አይደለም የመጣው አሁን ሌላ የተወሳሰበ ነገር ውስጥ ባልገባ ጥሩ ነው ምን አውቀዋለሁ እንደማንኛውም ሰው ይመጣል ይስተናገዳል ይሄዳል ከጠፋ በኋላ ከቆይታ በኋላ ከጊዜያቶች በኋላ ድጋሜ አንቺ ቤት መጥቶ እንደነበረ መረጃው አለ ማን ይነገር እኔ ቤት ነበር እኔ አሁን እዛ እንትን ውስጥ መግባት አልፈልግም ለምን እንደጠፋ ያው እኔን አይመለከተኝም የሚመለከተኝ ነገር በጣይቀኝ ነው ይችላል ለምን መሰለ እኔ እንዲህ በጣም ስር የሰደነ ነገር ውስጥ መግባት አልፈልግም ደነገጡ በጣም ደነገጡ ብዙ ናቸው መሳሪያ ታጠቃለ አንደኛ ጨለማ ነው አስቡት መሬት እንድሸጥላቸው ሁሉ ጠይቀው ነበር እንግዛሽ ብለው ሁሉ ትልቅ ብር አቀርበውልኝ ማለት የት እንዳለ አይታወቅም ኪሩቤልም ሰውየው ምን የትኛው ጅብ እንደበላቸው አይታወቅም እኔ ቤት ወስደው ከኔ ጋር በጣም ስለሚቀራረብ ስለሚያቆይ ይመጡብኛል አትርፊው አድኛዋል በከተማውም ብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም ለስኬቶ ይገባውታል በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ ኧረ በዚህ ቦታ ነው አታስቡ በውስጡ ያለው ሁሉ ለርሶ የተዘጋጀ ነው እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው ስቱዲዮ ከ54 ካሬ ጀምሮ በ4 ሚሊዮን 495 ሺህ ብር አጠቃላይ ክፍያ በ674 ሺህ ብር ቅድመ ክፍያ ብቻ ባለ አንድ መኝታ 73 ካሬ በ6 ሚሊዮን 76 ሺህ ብር አጠቃላይ ክፍያ በ911 ሺህ ብር ቅድመ ክፍያ ብቻ ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ ታዲያ ምን ይጠብቃሉ ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ድል ይጠቀሙ አሏቸው በጣም አሏቸው መሳሪያ ጥግ ድረስ ነው ያላቸው መሳሪያ በዚህ ልክ አደራጅተው ነው የተዘጋጁት በዚህ ልክ እንደው ነገር ሾልሽ አብሽ ይኸውልሽ እየሰማሽ ነው ዝም በይ ስለምን ጎሳ ስለምን አሞቴ ነው የምታወራው የአሞቴ ጎሳ አባል አይደለሽ ምን የአሞቴ ጎሳ አባል አይደለሽም በጭራሽ እንዴት ነው በየሰው ቤት ውስጥ ጀነስ ሰው ሊኖር ይችላል እዚህ አካባቢ ያለው ማህበረሰብ በእነሱ ጥበቃ እንደሚደረግላቸው ነው የሚያውቀው አንቺን ለመውሰድ በመጡ ሰዓት ጓደኛችን ተጎድቷል የኔም ሰዎች ተቆጥተዋል ገና ገላቻለሁ ገና አረግጥልሻለሁ እሷን ያዛችሁ ማለት ያው ለእናንተ በጣም ከፍተኛ ትልቅ አደጋ ነው ለእናንተ ምክንያቱም ወሳኝ ሰው ናት የማህበረሰቡ አንተ ልጅ ምን ትሰራለህ ቁጭ በይ አንተ ልጅ ይኸውልህ የምታወራውን ነገር ማስፈራራቱን ተይና ከኔ ጋር አውሪ እንዳትነካኝ እህትሽ ዲናን ተክታ እዚህ መታ እሷ እየመራች እንደሆነ አውቃለሁ ምን ያንዳውን እንጂ አላገባሁትም እኮ አላገባሁትም አትቤ አግብታኛል እንቀበል ምርሻሪ ወሰርሽ ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁልኝ ወያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን ይያልን እነሆ ዛሬም ብቅ ብለናል ውድ ቤተሰቦች እንግዲህ ዛሬም አንድ ሰው ልናገኝ ነው አዲስ የደረሰን መረጃ አለ ማለትም ስለ ኪሩቤል አዲስ የሰማነው ነገር አለና ይህንን መረጃ እንግዲህ ወደ እናንተ ማድረስ ስለሚኖርብን እንዲሁም ደግሞ እኛም መስማትና ማወቅ ያለብን ነገር ስለሆነ ማናገር ያለብኝን ሰው እንግዲህ የኛ ሰዎች ወጣ ብለው ዞር እያሉ ነው ያንን ሰው ይዘው ለማምጣት ነው እንግዲህ እነሱ ይዘዋቸው ይምጡና እኚህን ሴትዮ እናናገራቸዋለን ያለው ነገር ምን ይመስላል ከኪሩቤል ጋር እንዴት ነው የሚተዋወቁት እንዲሁም ደግሞ ኪሩቤል የት ነው ያለው ምን ያውቃሉ የሚለው ነገር እንግዲህ ከነሱ አንደበት የምንሰማናል እንግዲህ አየሩ እንደምትመለከቱት ዝናብ ነው ምክንያቱም ያው ክረምት ወቅት ስለሆነ እንግዲህ ቪዲዮ በሰራን ቁጥር ዝናብ ያስቸግረናል ስለዚህ እናንተም እንግዲህ በትዕግስት ሆናችሁ እኛ ዝናብ ብርድ ፀሐይ ሙቀት ሳንል እንግዲህ በጥንካሬ እየሰራን እንገኛለን እናንተም ከጎናችን ሆናችሁ እንድትከታተሉን እንድታበረታቱን እንፈልጋለን ሰብስክራይብ ያደርጋችሁ ቤተሰቡን ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ቪዲዮ ላይክ እና ሼር ያደርጋችሁ ለብዙ ሰው እንድታደርሱልን እንፈልጋለን ለማንኛውም ሴትዮዋ ይምጡና ያለው ነገር እንወያያለን እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ
መልካም ቆይታ። እሺ እንግዲህ ውድ ቤተሰቦች እንደነገርኳችሁ መረጃውን ያገኘ ነው ከአካባቢው ሰው እንደሆነ ነግረናቸዋል። ስለዚህ መረጃ ምን ያህል እውነት ነው የሚለውን ደግሞ ከሳቸው አንደበት ለመስማት እዚህ ድረስ አስመጥተናቸዋል። እስኪ የተወሰነ ቆይታ እናደርጋለን። አሁንም በድጋሚ አብራችሁ ቆዩ። እንግዲህ በጣም ይቅርታ ድንገት ባላሰቡት መንገድ ይፈለጋሉ ብለን ለጥያቄ እዚህ ስላመጣን ይቅርታ እንጠይቃለን። ችግር የለም። ያው እንግዲህ ራሴን ለማስተዋወቅ ያክል ልዑል እባላለሁ። ማን ልበርሱ? እኔ ወይዘሮ ተዋበች እባላለሁ። ተዋበች። እሺ እንግዲህ ያው አንዳንድ ጥያቄዎችን ለመጠየቅ ነው እርሱን ወደዚህ ያመጣሁት። እኔ እኮ የማላውቀውን ነገር ነው ግራ እያጋባችሁ ነው። አንድ ወደ ላይ አንድ ወደ ታች፣ አንድ እዚህ ነው አንድ እዚህ ነው እያላችሁ በጣም ግራ እያጋባችሁ ነው። እኔ ምን ፈልጋችሁ እንደሆነ አላውቅም። ማን ነው አንድ ወደ ላይ አንድ ወደ ታች ያለሽ? ምንም በማላውቀው ነገር በቃ በዛ ኑሮዬ ላይ በጣም የተሳቀቅኩ ነው፣ የተጨናነቅኩ ነው የምኖረው። ዛሬ ማን መጥቶ ምን ያደርጋል እያልኩ እየፈራሁ ነው። አንደኛ ብቻዬን የምኖር ሰው ነኝ፣ ሴት ነኝ። ከጎኔ ሌላ ወንድ ሰው የለም፣ ሊረዳኝ የሚችል ሰው የለም። ያሉትም እህቶቼ ታናናሽ ያጎት ልጅ ሰብስቤ እህቶቼ የምላቸው እነሱ ናቸውና ቢያንስ አንድ ጥቃት ቢደርስብኝ እንኳን የሚከላከልልኝ ሰው የሌለኝ ሴት ነኝ። እስኪ ብቸኛ ነኝ ካሉ አይቀር አንቺ አንቱ እያልኩ ነው አንዴና አንቺ በል ችግር የለም። መልካም እሺ፣ አንቺ እያልኩ ላውራ። ብቸኛ ነኝ ካልሽ አይቀር እስኪ ስለራስሽ ልወቅ። ማለት ተዋበች ማነች? ተዋበች እዚሁ ሀገር ላይ ተወልዳ ያደገች ብዙ ቤተሰብ የነበራት ሞት የነጠቃት ሞት አጥቅቷት ብቸኛ የሆነ ሴት ማለት ነው። ማለት እንዴት? እኔ አሁን ከቤተሰቦቼ ጋራ 2 ወንድሞች ነበሩኝ። እኔ ሴት ነኝ። እናትና አባቴን ጨምሮ ወደ 5 ሆነን የምንኖር ሰዎች ነበር እና አንዴ በማይታወቅ የጎሳ ጸብ ነው ቤተሰቦቼን ያጣኋቸው። የጎሳ ጸብ? አዎ፣ ይሄ በማይታወቁ የመጣ በቃ ካከሌ ይበልጣል በሚል ያለ አይደል የሚነሳ አንዳንዴ እኔ ካንተ እበልጣለሁ አንቺ እንደዚህ አይነት ነገር በቃ የጎሳ ጸብ በቃ በዚህ ሀገር ምናልባት አንተ ከተማ ሰው ስለሆንክ ይሄንን ስለማታውቅ ትችላለህ፣ ግን በጎሳ ጸብ ነው ወንድሞቼን 2 ወንድሞቼን ያጣሁት። እዚህ አካባቢ የጎሳ ጸብ ምናምን ነገር አለ ማለት ነው? አዎ በጣም አለ እንጂ ገጠር አይደል? አለ። ያልሰለጠነ ማህበረሰብ ስለሆነ ስለ ከተማ ቀመስ ስላልሆነ አዎ የጎሳ ጸብ አለ። አሁን ጸብ በምን ምክንያት ይነሳል ብለህ በማትጠብቀው ነገር ጸብ ይነሳል። በዛ ማለት ደግሞ ንጹሃን ዜጋዎች ይሞታሉ። 2 ወንድሞቼን በዛ ጦርነት ሳጣ ነው ቤተሰቦቼ እናትና አባቴ በዛ በልጆቻቸው ራሩት ነው እናትና አባቴም ራሱ ተቃጥለው የሞቱት በቃ። እና ብቻዬን የምኖር ሰው ነኝ። ሀብት አላጣሁም። ምን ያህል ጊዜ የሆናቸው ቤተሰቦች ነው? 10 ዓመት ይሆናቸው፣ ወደ 10 ዓመት ሆኗቸዋል። ብቻዬን መኖር ከጀመርኩ 10 ዓመት ነው ሊሆን ነው። 10 ዓመት? አዎ። ትዳርም በሞከርኩ እኔ የሀብት ችግር የለብኝም። እድሜ ለአባቴ ነፍሱን ይማረው። ብዙ ጋሻ መሬቶችን ብዙ ንብረቶችን አውርሶ ነው የሞተው። ያው እሱ ሲሞት ማንም ወራሽ ስላልነበረ ወደ እኔ ነው የተዘዋወረው። የሀብት የንብረት ችግር ባይኖርብኝም ያው እዚህ ሀገር ላይ በሚኖረው ሰላም እጦት አንዳንዴ በቃ ሰቀቀን ነው ሀገሩ ላይ። አንድ ቀን ሰላም ቢያደር አንድ ቀን ደግሞ ችግር አለ። እኔም ላይ ባይደርስ ጎረቤት ላይ ሲመጣ ትፈራለህ እና በዛ ምክንያት ነው። አዎ ግን ያን ያክል ስለ አካባቢው እንደዚህ አይነት ነገር እንዳለ አልሰማሁም ነበር ከመጣው ጊዜ ጀምሮ። አይ አለ እንግዲህ ያን ነገር ያው ሰው ቀረብ ብሎ ስላላወራ ይሆናል እንጂ ሀገሩ ላይ እንደዚህ አይነት ነገሮች አንዳንዴ ይከሰታሉ። እና እኔ አሁን ማግባት መውለድ እየፈለኩ በአገሬው ተጽዕኖ ምክንያት እንደዚህ ላጤ ሴት ተላጤኝ እየኖርኩ ነው። የሴት ወንዶኝ ራሴ አርሼ ራሴ ጎመኔንም አትክልቴንም እያፈራው እርሻም እያረስኩ ከብትም እያደለኩ እያረባው እያለኩ የምኖረው ብቻዬን ነው ማለት በሀገሬው ጫና ማለት ነው። በቃ ማህበረሰቡ የሚያደርስብህ የራሱ ጫና አለ። ለምሳሌ አሁን ይሄ ሙሉ ሀብት የራሴ ነው ከቤተሰቦች የወረስኩት አይደል? አንድ ወንድ እኔን ፈልጎ ቢመጣ በሴት ላይ ገባ በቃ ሀብቷን ፈልጎ እሱ ወንድ አይደለም ሴት ላይ ገብቶ የሚባል የሆነ የባህል ቀር አስተሳሰብ ስላለ የመጣውም ወንድ ይገባና ትቶክ ነው የሚሄደው። እንዴት ነው ወንድን አነስ አድርጎ በቃ በሴት ሀብት ላይ ከገባ ወንድ የሴቷን ሀብት ፈልጎ እንጂ ወንድ በቃ ወንድ ነው ተብሎ አይታሰቡም በአገሪቱ እንትን ላይ እና ከተማም የመጣ ሰው የሆነ ጊዜ እንደዚህ ተቀራርበን
ጀምረን ነበር ልንጋባ። ሰው በቃ ባንዴ ነው የሰውን ሐሳብ የሚያበላሸው። በቃ ታውቃለህ ምን ብዬ ልንገር፣ በጣም ተጽዕኖ ያደርጋሉ በሰው አእምሮ ላይ። እኔ ነኝ ባለሀብት፣ እኔ ላይ ቢገባ የኔ ሀብት ነው የሚበላው። ግን ሰው እንደዛ ያስባል። ወንዱን የማሳነስ ባህሪ ያለ። ኦኬ። ስለዚህ በአካባቢው እንደ አካባቢው ነዋሪ ወይ ደግሞ እንደ ማህበረሰቡ ወንድ ልጅ ሴት ቤት መግባት የለበትም ነው? በጭራሽ ነው። ቢገባ እሱ አሁን ወንድ አይባልም። በቃ ሴት ነው፣ እንደ ሴት ነው የሚቆጠረው ማለት ነው። ሴቷ እንደ ወንድ ሆነችበት አይነት ምን ልበልህ፣ በቃ የቀረ ባህል የለም። ሴቷ ናት ወንድ እንጂ እሱ በቃ ወንድ አይደለም የሚባል አይነት አስተሳሰብ ያለው ማህበረሰብ ነውና በዛ ምክንያት ይኸውልህ ብቻዬን ጥዬ እንዳልሄድ የቤተሰቦቼ ሀብት ነው። ሌላ ሀገር እንኳን ቀይሬ ልሄድ ብል ብዙ ጋሻ መሬት ነው ያለው። የአባቴም አደራ አለብኝ። አባቴ ህይወቱ ሲያልፍ ለኔ ነው አደራ፣ ቀይን አስጠብቂ፣ መሬቱንም ራስሽ አርሰሽ ቢበት በቃ አስከብሪው መንደሩን ሰፈሩን ብሎ ይሄ ሞተው አባቴ ለኔ ነው አደራ የሰጠኝ። አባቴን አደራ ተሞትቼ ሌላ ሀገር መሰደድ አልፈለኩም። አዎ ግን ማለት ይሄን ያክል ጫና የሚያመጣ አይመስለኝም። ኖርማል እኮ ነው አይደል? ማለት መጥቶ እርሶ ቤት ገብቶ ወይ አንቺ ቤት ገብቶ አንድ ላይ በትኖሩ ምናምን የሰው ወሬ ከመስማት ማለት ሰው ያወራል፣ ብዙ ነገር ሊናገር ይችላል፣ ብዙ ነገር ሊል ይችላል። እናንተ ዝም ብላችሁ የራሳችሁን ኑሯት አትኖሩም እንዴ? ያው ስለ ልቦናው የሚጎዳ ንግግር ነው የሚናገሩ። ማህበረሰብ ላይ ትገለላለህ። አሁን እሱ እንደ ማህበረሰቡ ሄዶ ከወንዶች ጋር አብሮ ቁጭ ብሎ ሻይ ቡና ማለት አይችልም። አርሶ እርሻ ቦታ ብቻውን ሜዳ በቃ በጣም ነው የሚያቆስል ንግግር ስለሚናገሩ በቃ አይፈልግም ሰው እንደዚህ አይነት ነገር። ጭንቅላት የሚጎዳ ነገር ነው የሚናገረው ማህበረሰቡ። ስለዚህ በዚህ ምክንያት እንግዲህ ያለ ጋብቻ ያለ ትዳር ይሄ እንግዲህ እድሜን እየገፋው ከባድ ነው። ብቸኝነት ይከብዳል በጣም ምንም ሳይጎልብህ ብቸኝነት በጣም ነው የሚጎዳው። ማለት ማህበረሰቡ ይሄን ያክል አስተዛዘብ ካለው ሴት ልጅ ወጣ ስታርስ፣ አሁን አንቺ እየወጣሽ ራስሽን ስታስተዳድሪ ስታርሺ ምን እስቲ እንዲሁም ደግሞ ያለ ትዳር ያለ ጋብቻ ስትቀምጪ ማህበረሰቡ ሌላ ጫና ያደርስብሽ? ሌላ ጫና ብዙም የደረሰብን ጫና ባይኖርም ግን አሁን የሴት ወንድ ነው የሚሉኝ ታውቃለህ። በቃ አሁን እነሱ አርሼ መብላቴ ለነሱ ጀግንነት ብለው የሚያስቡት ነገር ነው። የኔ ትዳር መያዝና ማግባት መውለድ አይደለም ህዝቡን የሚያስጨንቀው። እኔ ቤት የሚመጣው ወንድ ምን አይነት ወንድ ነው በቃ የማይረባ ወንድ ብለው ከማሰብ ውጭ ለኔ አርሶ መብላቱ ምንም አይገርማቸው። ለምን በቃ ጎበዝ ናት፣ አርሳ ትበላለች፣ ጀግና ናት ነው የሚሉኝ። በእርግጥም ጀግና ነኝ፣ አርሼ ነው የምበላው። ማንንም እንትን አልጠይቅም፣ ጉልበት እርዳታ አልጠይቅም፣ ራሴ አርሳለሁ። አሁን ጎመኔን ምንም በቃ ከጓሮ ሁሉ ነገሬ ከራሴ እጅ ከማመርተው ነው የምበላውና በዛ አድናቆት አለኝ። ጥሩ እንግዲህ ያው ብዙ ጊዜ እዚህ አካባቢ ላይ ያሉትን ሰዎች በተወሰነ መልኩ ታሪካቸውን እየሰማን ነበር። አብዛኞቹ ሴቶች በጣም ጠንካራ ናቸው፣ ራሳቸው የሚያርሱ ናቸው፣ ራሳቸው ሰርተው ለፍተው የሚኖሩ ናቸው። በጣም ለስራ ያላቸው አቋም በጣም ደስ ይላል። እንዲሁም ደግሞ ልጆቻቸውን ለማሳደግ የሚያደርጉት ነገር እንግዲህ ከዚህ ቀደም እንደሰማነው ዲና በወሰነችው ውሳኔ አንዲትን እናት ሁለት ልጆቿን ስታሰጣት፣ አንዲትን እናት ሁለት ልጆቿን ስትነጥቅ እንግዲህ ያቺ እናት ከልጆቿ ጋር ሆና እያረሰች ጓሮ ላይ የኮተኮቶች ምን እያለች ነበር ስታሳድጋቸው እንደነበረ ታሪኳን በደንብ ሰምተናል። በዛ ሁኔታ ውስጥ ራሱ ሆና ያቺ እናት ልጆቿን አታ ራሱ ያው ከዛ በኋላ ስትኖር በሀዘን ውስጥ ሆና በልቧ ቆስሎ ልቧ በመሰበር ውስጥ ሆና እንኳን ያው ራሷን የምታኖረው ራሷ ነች። ከጎኗ ማንም ሰው ስለሌለ የሚያርስ የሚያበላት ሰው ስለሌለ ራሷ ነች የምታርሰው የምትለውና እናታችንም እንግዲህ እዚህ ጋር እየነገረችን ያለችው ተመሳሳይ ነው። እዚህ ሀገር ላይ የተለመደ ነው። ራሳቸው አርሰው ኮትኩተው ምን ብለው ኑሯቸውን መግፋት የተለመደ ሆኗል ማለት ነው። ይሄ በጣም የእውነትም የሴት ወንድ የሚያስብል ጀግና የሚያስብል ነው። ምክንያቱም ሴት ሆና በሬዎችን ጠምዳ አርሳ መብላት ማለት ትልቅ ነገር ነው። መልካም እሺ። ከዛ ባሻገር እንግዲህ አንዳንድ ነገሮችንም እየሰማሁ ነበረ። ሌላም ስራዎች ትሰሪያለች የሚባል ነገር አለ? አዎ ያው እንደጀመርኩልህ ያንን ባለሀብት የመጣበትና እዛ ቦታ ላይ የእርሻ መሬት ገዝተው የመጡ ከከተማ የመጡ ሰዎች ነበሩና እነሱ ብዙ ጋሻ መሬትን እያረሱ ስለሆነ በዛ መሀል ደግሞ ብዙ ሰራተኞችን ይቀጥራሉ። ከዛ በቃ እነሱም እነዚህ የተቀጠሩ ሰራተኞች የሚበሉበት ሌላ እንደዚህ እንትን የሚልበት ሆቴልም
የሚስተናገዱበት ቦታ ስለሌለ ለምን እኔ እዚህ ቁጭ ብዬ ለምን ጊዜና ባከናለሁ በዚሁ በተጓዳኝ ለምን እኔ አልሰራም አልኩኝና እዛው ፋብሪካ አካባቢ የሻይ ቡና ምግብም ትንሽ ሽሮ ምናምን መስራት ጀመርኩኝ። እግዚአብሔር ይመስገን ጥሩ እየሄደልኝ ነው። ሌላ ሰው ስለሌለ እዛ አካባቢ ላይ የሚሰራ እኔ ብቻ ስለሆንኩኝ ለቤቴም ቅርብ ነው። አንደኛም እዚሁም አትክልቶቹንም ስለማመርት ሁሉን ነገር ከውጭ ስለማልገዛ አብዛኛውን ነገር ከእጄ ስለሆነ ያዋጣኝ እየሰራው ነው። ይሄንን ስራ እንዴት ነው ያገኘሽው? እንዴት ልትሰሪ ያለሽ? እንዴት ልትጀምሪ ቻልሽ? በቃ ሳይ አንዳንድ ሰዎች ይመጣሉ እዚህ አካባቢ ላይ የለም ይጠይቃሉ። እንደዚህ ምግብ የሚሸጥበት አለ ወይ ሻይ ቡና የሚሸጣለ ሻይ ፈልገን ምናምን ሲሉኝ ለምን እኔ አልሰራም ከሚል ነው ተነሳስቼ መስራት የጀመርኩት። ይሄ ድርጅት እንዴት ነው ከየት ነው የመጣው? ማለት ምንድነው ስራው? እርሻ ነው ያ አምጣጡ ምናምን ነገር የምታውቂው ነገር አለ? አዎ ሲመጡ ያው ቦታውን እኔንም የዚህ አባቴን መሬት እንድሸጥላቸው ሁሉ ጠይቀው ነበር። እንግዛሽ ብለው ሁሉ ትልቅ ብር አቀርበውልኝ ማለት ቦታውን በስፋት ለሚያስፈልገው ከገዙት መሬት ይልቅ ደግሞ ተጨማሪ የኔን ቦታም ሊገዙኝ ትልቅ ብር ሰጥተው ነበርና እኔ አልፈልግም ነው ያልኳቸው። ለምን የአባቴ መሬት ነው በቃ መሸጥ አልፈልግም አደር አለብኝ ብዬ ነው ከለከልኳቸው። ከዛ ያው እነሱ እንትን አላሉኝም እኔም አልሸጥም አልኳቸው ተውት። እዛ መሬት ላይ መስራት ጀመሩ። የገዙት መሬት ላይ መስራት ጀመሩ። ስለዚህ ምን ያህል ጊዜ ሆነው እዚህ ከመጡ እነዚህ ሰዎች? 10 ዓመት ይሆናቸው። 10 ወይ 9 አሁን እንደዛ ይሆናቸው። 10 ዓመት 9 ዓመት አካባቢ ይሆናቸዋል። ኦኬ። ታዲያ እንዴት ሐሳቡ መጣልሽ? ይሄ እዛ ቦታ ላይ ሻይ ቡና ምግቡ መጀመር ነው እንዴት ሐሳቡ መጣልሽ? ያው ሰዎች እንደነገርኩ ይጠይቃሉ፣ ምግብ ይፈልጋሉ። ብዙ ሰራተኞች ስለሚመጡ እዛ አካባቢ ላይ ምንም የሚጠቀሙበት ነገር ስለሌለ ሌላ እንደዚህ የሚሰራ ሰው ስላልነበረ በቃ እኔ ራሴ ለምን አልሰራም? አንደኛ ከቤቴም ቅርብ ነው፣ ብዙ ርቀት አልጓዝም። ሁለተኛ ነገር ደግሞ ብዙ የምገዛው ነገር የለም፣ ከራሴው ከማሳይ ወስጄ ነው እና ማበስለው። ለምን አልሰራም በሚል ነው ራሴ ተነሳሽነት የጀመርኩት። ኦኬ። ያው ቤቱሽ ሳይሆን የምትሰሪው ይሄን ነገር እዛው እነሱ ጋር ጠጋ ብለሽ ነው የምትሰሪው? እዛው አካባቢ ላይ ትንሽ ቦታ አለችኝ። ኦኬ። እዛው አበስላለሁ። አንዳንድ ነገር ከቤት የሚመጣው ነገር ቅርብ ነው፣ ወደዛ ወሰድ አድርጌ እዛው አበስላለሁ። በጣም ጥሩ ነው ደግሞ ገበያውን በጣም ገበያም አለው። ብዙ ሰዎችንም አውቄበታለሁ። በጣም ብዙ ሰዎችን በርካታ ሰራተኞች ናቸው። በጣም በርካታ ሰራተኛ ነው ያላቸው። ያው ብዙን ጊዜ ደግሞ አንድ ይሰራሉ፣ 1-2 ወር ደግሞ ያየው ሰራተኛ ደግሞ ተመልሶ የለም። እንዲሁ አንዳንድ ሰዎች የምንነው ስላቸው አልተመቸውም አገር ቀይሮም የሚሉ አሉ። የማይመለሱም አሉ። መተው 1-2 ወር ደንበኛ ሆነው በጣም ቤተሰብ ይሆኑና ከዛ በኋላ የሚጠፉም አሉ። ደግሞ ሌላ አዲስ ፊት ይመጣል። የመጣውን እየተቀበልኩ ያው ያስተናገርኩ ነው። መልካም እንግዲህ እስኪ እኔ እንኳን ዛሬ እዚህ የፈለኩት ያው ብዙ ሰዎችን እዛ ድርጅት ላይ የሚሰሩ ሰዎችን እዛ የእርሻ ቦታ ላይ የሚሰሩ ሰዎችን እንደሚያገኙ ምናምን ነገር እየነገሩኝ ነው። ከዛ ባሻገር ሰሞኑን ቅርብ ጊዜ ማለት በዚህ አንድ ወር ውስጥ ምናምን ነገር ከሆነ ሰው ጋር በጣም እንድትቀራረቡ ሰምቼ ነበር። ማለት ልጁ በጣም መልካም ልጅ እንደሆነ አውቃለሁ። ድንገት ደግሞ እንደጠፋም ጭምር አውቃለሁ። ምናልባት ስለሱ የሚያውቁት ነገር እንዳለ ምናምን ለማወቅ ስለፈለኩ ነው። ልጁ ኪሩቤል ይባላል። እኔ ብዙ ሰዎችን አውቃለሁ በስራ አጋጣሚ። ብዙ መልካም ሰዎች ናቸው፣ ለኔ መልካም ናቸው የሚመጡ ሰዎች ሁሉ። የከፋኝ ሰው የለም። አዎ፣ ግን ኪሩቤል የሚባል ልጅ ደግሞ ያው ኪሩቤል መቼም ብዙ ኪሩቤሎች የሉም አይደል እዛ ቦታ ላይ። ሌላ ራሴን ብቸኛ ነኝ። ሌላ እንትን ውስጥ መግባት አልፈልግም። ኪሩቤልን አውቀው ነበር፣ ግን አሁን እኔ ብዙ እንትን ስለ ኪሩቤል የማውቀው ነገር የለኝም። አይ እኔ እኮ አሁን ሌላ እንትን ውስጥ ማለት ሌላ እንትን ውስጥ መግባት አልፈልግም። አይ ብቸኛ ነኝ፣ እንደነገርኩህ ብቻዬን ነው የምኖረው፣ ሴት ነኝ። አሁን ሌላ የተወሳሰበ ነገር ውስጥ ባልገባ ጥሩ ነው። ምን አውቀዋለሁ። እንደማንኛውም ሰው ይመጣል፣ ይስተናገዳል፣ ይሄዳል። እንደማንኛውም ሰው ይመጣል፣ ይስተናገዳል። ትግባቡ እንደነበር ሰምቻለሁ። ለሁሉም ጋር ግባባለሁ። እዛ ቤት ከሚመጣው እኔ ጋር ከመጣው ሁሉ ተግባቢ ነኝ፣ ይግባባለሁ። እስኪ በደንብ ማለት ይረጋጉም። ሌላ ምንም የሚያስፈራው ደግሞ የሚፈጠርበት ነገር የለም። ስለ ልጁ ማወቅ ስለፈለኩ ነው። ስለ ባህሪው እኔ ረጅም ጊዜ አላውቀውም እኮ። በቃ መልካም ሰው ነው፣ ጥሩ ሰው ነው። በቃ እኔ ጥሩ ነው። ምንም እኔ ስለ ባህሪው ይሄ ነው ብዬ ጥንቅቅ ብዬ የምነግርህ ነገር የለም። እንደ ማንኛውም ተመጋቢ ይመጣል፣ ይመገባል፣ ይሄዳል። ይሄ ብዙ ጠልቄ የማውቀው ልጅ አይደለም። ከማን ጋር ነበር የሚመጣው?
እሱ ምን ከተለያየ ሰው ጋር እኮ ዛሬ ከአንዱ ጋር ይመጣል። ሁሉም ወዳጁ ነው በርግጥ ከብዙ ሰው ጋር ነው የሚመጣው። ዛሬ እንደውም እዚህ አካባቢ ላይ የሚሰሩ ሰዎችን ስታያቸው አንዱ ከአንዱ ጓደኛ ከሆነ ከዛ ጓደኛ ጋር ነው ዛሬ መጥቶ ነገም ተመልሶ የሚመጣው። እሱ ግን ከተለያዩ ሰዎች ጋር በጣም ተግባቢ ነው ልጁ። እና እኔ ብዙ ጠልቄ እንደዚህ ባጠይቀኝ ደስ ይለኛል። ስለሱ ጠልቅ ያለ ነገር ብዙ አላውቅም። እኔ ማለት ሌላ ጠልቅ ያለ ነገር እኮ አይደለም እኔ እየጠየቅኩት ያለሁት ስለሱ ባህሪና እዛ በሚመጣበት ሰዓት ከሱ ጋር ያለው ተግባቦት ምን ይመስላል፣ ከሱ ጋር የነበረው ቀረቤታ ምን ይመስላል የሚለው ነው። ከኔ ጋር እንግባባለን፣ ይመጣል፣ ጥሩ ሰላምተኛዬ ነው፣ ጥሩ ተመጋቢ ነው። እንደገናም ደግሞ በቃ ሲመጣ እንደዚህ አሁን ከሚመጡ ሰዎች ይልቅ እንደው መልስ የማይቀበለኝ ሰው እሱ ነው። በቃ እንደዚህ ከፍሎ ራሱ ትርፍ መልስ ቢኖር አይቀበልም። እዛው ይቆይ ብሎ የሚሄድ ሰው ነው። ኦኬ እንደ ቲፕ ነገር ይሰራል ነው። አዎ በለው እንግዲህ ቲፕ ነው የሚባለው። አሁን እንደዛ በለው። ብዙም ጊዜ ይመጣል፣ የተጠቀመበትን ቆርጠን ስንሰጠው አይቀበልም። በቃ ይቀመጥና አንተጋገር በቃ በሱ ነው። አሁን ከዚህ ሰፈር ሰው ከሚመጡ ሰዎች የሚለየው ኪሩቤል በዚህ ነው። እና በጣም ከብዙ ሰዎች ጋር ይግባባል። በጣም ብዙ ሰው ያውቃል። ባህሪው መልካም ሰው ነው። በጣም መልካም ሰው ነው። ድንገት የጠፋው አሉ ከዛ ቦታ ላይ። አዎ ድንገት ነው የጠፋው ይባላል። እኔም በወሬ ደረጃ ነው የሰማሁት። በወሬ ደረጃ ለምን እንደጠፋ የት እንደጠፋ ምን ደርሶበት እንደሆነ ምን የሚያውቁት ነገር የለም። እኔ አሁን እዛ እንትን ውስጥ መግባት አልፈልግም። ለምን እንደጠፋ ያው እኔን አይመለከተኝም። የሚመለከተኝን ነገር ብጠይቀኝ ነው የሚሻለው። ለምን መሰለህ እኔ እንዲህ በጣም ስር የሰደደ ነገር ውስጥ መግባት አልፈልግም። ቆይ ምንድነው ስር የሰደደ? እኔ አሁን ለምሳሌ እንደነገርኩህ ብቸኛ ነኝ። እኔ ጥቃት ቢደርስብኝ ማንም ለኔ የሚመለከተልኝ ወይም ደግሞ የሚከላከልልኝ የሌለኝ ሴት ነኝ። ማን ነው ጥቃት የሚያደርሰው? ሀገሪቱ ላይ ጥቃት ለማድረስ በጣም ቅርብ ነው። ማን ነው ጥቃት የሚያደርሰው? አሁን እኔ ስለ ኪሩቤል ስለጠየቅኩ ማን ነው ጥቃት ሊያደርስ የሚችለው? እንዴ ማን ነው ማንነቱን አሳውቆ ይመጣል? እንዴ ሌሊት እኮ ነው የሚመጣው። ጥቃት የሚደርስበት እኮ ጀንበር ከጠለቀች በኋላ ማን እኮ ለምንድን ነው የሚደርስበት ጥቃት ነው? ስለ ኪሩቤል ስለነገሩኝ እኔ ብዙ ስለ ኪሩቤል እኔ መናገርም አልፈልግም። በቃ የምትፈልገው ነገር ነገርኩህ አይደል? አይበቃም? አሁን እንደውም ሌላ ነገር እንዳለ በደንብ እየተረዳው ነው ያሉት። እኔ ምንም ነገር ውስጥ የለውበትም። እኔ አንድ ሰርቶ በላና አርሶ በላ ሴት ነኝ። ለዚህ ብዙ ጥያቄ ባጠቀኝ ደስ ይለኛል። ይኸውልህ ኪሩቤል ለእኔ ወዳጄ ነው ስልሽ ወንድሜም ጭምር ነው። ልብ ብለው ያድምጡኝ። ሊሆን ይችላል፣ እኔ በምን አውቃለሁ? ስለዚህ ስለሱ ብዙ ነገር ማወቅ እፈልጋለሁ። የት እንደገባ፣ ምን እንደተፈጠረበት፣ ምን እንደሆነበት ማወቅ እፈልጋለሁ። ወንድሙ ኮን ካንተ ነካ ማወቅ ያለብህ ምን እንደተፈጠረበት ማወቅ ያለብህ የቅርብ ዘመድ አንተ ነህ እኮ እኔ አይደለም። እኔን ስራ ነው ያገናኘኝ ከኪሩቤል። እዚህ እስካለ ድረስ ያው ከእናንተ ጋር ነበር ቀረቤታ የነበረው። እናንተ ነበር በደንብ የሚቀርባችሁ። ስለዚህ ይሄን ነገር በአግባቡ ምንም ሳንደባበቅ ብንወያይ የተሻለ ነው። የሰው ነፍስም ለማትረፍ ጭምር። የሰው ነፍስ አተርፋለሁ ብዬ ራሴን ደግሞ ማጣት አልፈልግም። ነገርኩህ በቃ። ሌላ ሰው የሚነግር ካለ ሌላ ሰው ብትፈልግ ነው የሚሻለው። እኔ አንዳንድ መረጃዎች አለኝ ማለት ሊኖር ይችላል። ኪሩቤል ከጠፋ ቆይቷል አይደል? ከጠፋ በኋላ ከቆይታ በኋላ ከጊዜያቶች በኋላ ድጋሜ አንቺ ቤት መጥቶ እንደነበረ መረጃው አለኝ። ማን የነገረ? እኔ ቤት ነበረ። እኔ አሁን ልክም ሌላ እንትን አትበለኝ። በቃ ነገርኩህ እኮ የማውቀውን ድረስ እስከምችለው ነው። እኔ መረጃው አለኝ እያልኩ እኔ መረጃው አለኝ። አንቺ ቤት መጥቶ እንደተደበቀ ኢቭን ወስዷለሁ ብሎ ያለሽ ልጅ በዛው በመቅረቱ የምታረጊው ነገር ግራ ገብቶሽ ለአንድ ሰው ብቻ እንዳማከርሽኝ ጉዳይ አቀል ነው። እኔ አሁን እኮ እየፈራው ነው በነገርህ ሌላ ችግር በራሴ ላይ እንደማመጣ እየገባኝ ስለሆነ መናገር አልፈልግም። ምናልባት መረጃው ከደረሰክ በመረጃው መንገድ ለምን አትሄድም? ስለዚህ መረጃው አንቺ ጋር ነው ያደረሰኝ። እኔ ኪሩቤል ደግሞንኩለት እንጂ እኮ ክፉ አይደለሁ። እኔ እኮ ክፉ ነሽ ምናምን እያልኩ አይደለም እናቴ፣ ስለ ክፋት አይደለም ያወራሁት። እኔ እያወራሁ ያለሁት አንቺ ጋር መጥቶ እንደነበረ አንቺ ጋር ተደብቆ እንደነበረ ነው መረጃው የደረሰኝ።
መምጣት መጥቶ ነበር። እኔ አሁን እያስጨነከኝ ነው እባክህ። በዛ ብዙ መከራ ብዙ መስዋዕትነትን ከፍያለሁ እኔ በሱ። ስለዚህ አሁን ደግሜ ደግሞ ያንን ነገር ደግሜ ማስታወስም እዛ ውስጥ መገኘት አልፈልግም። እኔ ሰላማዊ ኑሮ መኖር ነው የምፈልገው እኮ። ምንድነው ማለት እንደዚህ በዚህ ልክ እንድትፈሪ ያደረገሽ ነገር ምንድነው? በጣም ከባድ ነው በነገር ለአንተ ራሱ ላይ ያስፈራል። አንተ ራሱ ሊያሰጋ አንተ ራሱ ልታውቀው ለአንተ ራሱ ሌላ ወጥመድ ሊያዘጋጁልህ ይችላሉ። ይኸውልሽ እኔ አሁን በደንብ ራሴን ላስታውቅሽ። ቅድም ልውል እባላለሁ ብዬሻለሁ። መርማሪ ጋዜጠኛ ነኝ። ከአዲስ አበባ ነው የመጣነው። እኛ አንድ ኬዝ ይዘን ነው እየተንቀሳቀስን ያለነው። ከጀርባ የምትመለከቻቸው አብዛኞቹ የህግ አካላቶች ናቸው። ከዛ ባሻገር የኔ ባልደረቦችና የኔ ጠባቂ ናቸው። ስለዚህ እኛ እዚህ የመጣነው ህጋዊ የሆነ ስራ ለመስራት ነው። ኪሩቤል ላይ የሆነው ነገር ወይ ደግሞ አንቺ ጋር እንደመጣም ሰምተናል። ስለዚህ ኪሩቤል የት እንዳደረግሽው የት እንደደበቅሽው አሊያም ደግሞ ምን እንደተፈጠረ እንድነግሪኝ ይፈልጋሉ። አንተ ይኸውልህ ስትመጣ አንተ ጠባቂ አዘጋጅተህ ነው ብዙ ጓደኞች ብዙ ሰው ሰብስበህ ነው። እኔ ነገርኩህ እኮ እኔ አሁን ለአንተ ይሄን ነገር ቁጭ ብዬ ደርድሬ በነገርኩህ ቁጥር ለእኔ ለራሴ ለህይወቴ ደግሞ ምንም ዋስትና የለኝም። አሁን ጀንበር ዘግዘቅ ስትል ምን እንደሚያደርሱብኝ አላውቅም። ይኸውልሽ ነገርኩህ ልበል ለእኔ ምንድነው ዋስትና? ቆይ ማለት ይሄን ያክል እንደዚህ እያስፈራሽ ያለው ማን ነው? ምንድን ናቸው? ወይስ ከዚህ በፊት ያደረሱብሽ ነገር አለ ወይስ ደግሞ ምን የተዛተብሽ ዛቻ አለ? ምንድነው በዚህ ልክ ልፈሪ የቻልሽበት ምክንያት? እኔ ብዙ ችግርን አይቻለሁ። ለምሳሌ እንዴ በጣም እዚህ አንተ በቃ ሀገሩን በደንብ አታውቀውም ማለት ነው። ለአንተ እንግዳ ስለሆነብህ ነው ታውቃለህ። ይሄ እኮ ስለ ሀገሩ አይደለም እያወራን ያለው። እያወራሉት ስለ አንድ ሰው ነው እያወራሉት። ስለ አንድ ወንድሜ ነው እያወራሉት። ሲጀምር ቆይ ማንን ነው የምትፈሪው ነው? እኔ እኮ ያልገባኝ ብዙ ነገሮችን አሳልፌያለሁ እያልሽ ነው። እንደ ወንድ ያረሽ ምን እያልሽ ብቻሽን ራስሽን አስከብረሽ ቤትሽን አስከብረሽ የአባትሽን ድንበር አስከብረሽ እየኖርሽ ነው ያለሽ አይደል? ነው አይደል? ታዲያ እንዴት አሁን ለደርሰሽ እንዴት ፈሪ ልትሆኚ ትችያለሽ? ማን ቢሆን ነው ይሄን ሰው የምትፈሪው? ወይ ደግሞ እነማን ናቸው የምትፈሪያቸው ሰዎች? አንተ ቀለል አድርጋቸው በጣም የሚያስፈሩ ሰዎች አሉ። አንተ አሁን በጀንበር በቀን ስለመጣ ነው። ቢፈልጉ ደግሞ ሌሊት እንደፈለጋቸው የሚንቀሳቀሱ ሰዎች ማን ናቸው? እነዚህ ሰዎች በዚህ ልክ ልትፈሪያቸው ቻልሻቸው ሰዎች ማን ናቸው? ምንድን ናቸው? ከየት የመጡ ሰዎች ናቸው? የዚህ የሀገሬው ነዋሪ ናቸው? ያው ከዚህም ሀገሬውም እንግዲህ ሌላም ሰው ስበው ይሆናል አይታወቅም። ሌሊት ነው ማንን ታውቃለህ? እንግዲህ ሌሊት እኩለ ሌሊት ነው የሚጓዙት። ምኑ ነው እኩለ ሌሊት ማለት? ሁልጊዜ ይመጣሉ አንቺ ጋር ነው? እኔ እኮ ግራ እያጋባሽ ነው። ምን ነገሩን ግልጽ አድርገሽ ነገርኝ። እኔ ጋር መጥተዋል፣ ሌላም ጋር ቢመጡ ያው ነው እኮ አንተ ቤት ሲንኳኳ እኔ ቤት መሰማቱ አይቀርም። የእግር ኮቴያቸው የሚያስፈራ ሰዎች ናቸው እኮ። እኔ እኮ እየጠየኩሽ ያለሁት ስለ አንድ ሰው ነው፣ ስለ ኪሩቤል ነው እየጠየኩሽ ያለሁት። አንቺ ግን እየነገርሽኝ ያለው የሆነ ወንበዴዎች እንዳሉ አይነት ነገር እንደዛ ነገር ነው እያወራሽኝ ያለሽ። ወንበዴዎች እንዳሉ ምናምን ዘራፊዎች እንዳሉ ነው እየነገርሽኝ ያለሽ። እንደዛ በለው እንግዲህ ዘራፊም በላቸው ወንበዴ ብቻ ያው አሉ። ለህይወት ያስጊ የሚሆኑ ሰዎች አሉ እኮ። በምን ምክንያት ነው አንቺ ለህይወት ያስጊ የሚሆኑት? እኔም በመታወራው ልጅ ልክ በዚህ በአሁን በጠየከኝ ሰው ስም ራሱ ብዙ መከራን ተቀብያለሁ። ማለት ምን ገባኝ። ብዙ ስቃይን አሳልፌያለሁ። ሰው ለመታደግ ብዬ ራሴን አጥቼ ነበር እኮ። እንዴት እኔም ከለላት አድርግልኛል፣ እውነት ይጠብቁኛል። እኔም በናገር ላይ ችግር አይደርስብኝም። ይኸውልሽ በምን ልመን? የኛ ሰዎች ህይወታቸውን ነፍሳቸውን ሰጥተው ነው ሰው የሚጠብቁት። የሚተባበራቸውንና ንጹህ የሆነን ሰው ከጎኑ ቆመው ነፍሳቸውን ሰጥተው ነው ሰው የሚጠብቁት። በምን ልመን? ይኸውልሽ እኔ ይሄን ነገር ብዬሽ መቼም አንቺን ምንም ያላደረግሽኝ ምንም ከኔ ጋር ጥላቻም ከኛ ጋር ግጭትም የሌለሽ ሴት ጥቃት እንዲደርስብሽ አልፈልግም። እኔም እናት አለኝ እህቶችም አሉኝ። ገባሽ አይደል? ስለዚህ እባክሽን በደንብ እንድትረጂኝ ይፈልጋሉ። እኛ ከአዲስ አበባ ወጥተን እዚህ ድረስ የመጣንበት ትልቁ ዓላማችን ወንድማችንን የማግኘት ነው። ወንድማችን ደግሞ የኛ ባልደረባም ጭምር ነው። እዚህ የመጣው ሲጀምር ለስራ አይደለም ማለት ይሄ እርሻ ስራ እናንተ እንደምታዩት ነገር ያንን ስራ ሊሰራ አይደለም። ያ እንደ ከቨር ነበር ስነግርሽ። ኪሩቤል ማለት የኛ ባልደረባ የኛ አባል ነው። ማንነቱንና ምንነቱን ሸፍኖ ነው እዚህ ስራ ሲሰራ የነበረው። ነገር ግን ተልእኮ ሌላ ነበር እሱ።
መተለውን ሁሉ እሺ ተቀበልኩ። ግን በቃ አሁን ኪሩቤልን እኔ አሁን ማገናኝም ማቀበተም የት እንደወሰዱትም ማቀው ነገር የለኝም። ማናቸው የት እንደወሰዱት ማለት እንዴት መሰለ ይሁን እኔ ኪሩቤልን ጠፋ። በቃ እኔ ቤት በጣም ደንበኛ ሆኖ ከኔ ጋር በጣም ነው የምንቀራረበው። ይመጣል ምሳም በልቶ በጣም ከብዙ ሰው የሚግባባ ነገርኩ። በቃ ፍቅር በቃ ሰላም የሆነ ልጅ ነው። ከብዙ ልጆች ጋር ይመጣል። ከብዙ ልጆች ጋር ለሰው በቃ የሚያስብ የሚሰጥ ልጅ ነው እና ጥሩ ልጅ ነው። እዛ ለእርሻ ቦታ ተቀጥሮ መጣ ብለው ነው ሲሰራ ከቆየበት ይኸው 1 ወሩ ነው ከጠፋ። 1 ወር ቆይቶ ጠፋ ተብሎ እኔም ጠየቁ ብዙ ሰዎችን እዚህ የሚመጡ አብሯቸው የሚመጣውን ሰዎች ስጠይቃቸው የት እንደሄደ አናውቅም፣ በቃ ይኸው ጠፍቷል፣ እዚህም ነኝ እዛም ነኝ አላለንም፣ የት እንደሄደ አላውቅም ብሎ ጠፍቷል ብሎ እኔም በቃ በምን አድርጌ ልፈልገው ዝም ብዬ ቁጭ አልኩ። በቃ 1 ቀን ይመጣል ብዬ ጠፋ። ይሄ ልጅ በጣም ብዙ ጊዜ ቆየ። የሆነ ቀን 1 ቀን አንድ ሰው ይዞት መጣ። ምን አይነት ሰው? አንድ ምግባባው ሰው አለ እዚህ አካባቢ ላይ ይዞት ማታ መጣ። ሲመጣ ያኔ ራሴ ደነገጥኩ። ያንን ማቀው ኪሩቤልን ሆኖ አይደለም የመጣው። ተጎሳቅሏል፣ በጣም ቆሽሿል፣ በጣም ብዙ ነገር እንደ በቃ ያንን ጽዳቱን የሚጠብቅ ልጅ ለሰው የሚደርስ ልጅ ምን መስሎ እንደመጣ ልነግርህ አልችልም። ራሴ ማመን ተሳነኝ፣ ደነገጥኩ። ሳምን ሆኖ ነው ስል በቃ ምንም አይደለም አንድ ያ ሰውዬ ቅበሪኝ በቃ ስለምንግባባ ያው የአካባቢው ሰው ስለሆነ በቃ ቅበሪኝ እኔ ቤት በወስደው ከኔ ጋር በጣም ስለሚቀራረብ ስለሚያቆይ ይመጡብኛል፣ አትርፊው አድኝው አለኝ። ዲኒ ምን ብዬ ነው እኔ እንደምታቆየው ሴት ነኝ፣ ብቻዬን ነው የምኖረው፣ ምን ብዬ ነው ሰው ማተርፈው? እንዴት አድርጌ ነው እኔ ቤት ማስቀምጠው? ሌላስ የሚመጣብኝ የሚከተለኝ ችግርስ እንዴት አድርጌ እወጣለሁ ምናምን ስል በጭራሽ በቃ አንቺ ጋር አሁን አይጠረጥሩም፣ እኔ ቤት ማስቀምጠው ብዙ ሰው ስለሚጠራጠር መተው ይዙታል፣ ስለዚህ እባክሽ ብሎ ለመነኝ። ኪሩቤል እንደዛ ሲያደርግልኝ እንደዛ ሰላምታው የሚያጠግብ ልጅ እንደዛ ከስንት ሰው ጋር ለስንት ሰው የሚደርስ ሰው እንዴት ብዬ ደግሞ እኔ አልፈልግም ልበል? በቃ እየፈራውን ቢሆን ውጣልኝ አትልም መቼም ሰው አስጠጊኝ ሲል ሰው ነኝ እኔም። በቃ እሱም ማስጨነቀኝ፣ ሰውየውም ቅበርኝ አለኝ። የልጁም ሁኔታ አሳዘነኝ። በቃ ምንም አማራጭ ስለሌለኝ እሺ 1 ክፍል ውስጥውና ይቀመጥ ብዬ ነገ እስከ ነገ ወዲያ ወስደዋለሁ ብሎ ያን ሰውን ተመልሶ አምጥቶት አስቀምጦት ሄደ። እሺ ተቀመጠ። ያ ሰውዬም በዛው የውሃ ሽታ ሆኖ ቀረ። ይሄ መጥቼ ወስደዋለሁ ያለው ሰውዬ ብቅማ ማለት አቃተው፣ ጠፋ። በቃ ማለት ድጋሜ ሊመለስ አልቻለም። አምጥቶት እዚህ አንቺ ጋር ይቀመጥ ለ1 ቀን ለ2 ቀን ያለው ሰውዬ ጭራሽ ደብዛው ጠፋብኝ። ዋላ አደረ። እንዴት ላድርግ ኪሩቤል? በቃ ሰው የለህም ወይ? እኔም ከምንም ላድንህ አልችልም። ሰው ካለህ ልደውልለትና ቤተሰብ ካለ ይጣልህ የሚረዳ ሰው ካለ ስለው በዚህን ሰዓት ማንም የሚረዳኝ የለም፣ ለመደወልም ደግሞ አሁን ሰዓቱ አይደለም ማለት። ምን ማለት ነው ሰዓቱ አይደለም ለመደወል ማለት? እኔ እንግዲህ ምን እንደሰጋ እሱ ነው የሚያውቀው። ምን ሆኖም እንደመጣ አላውቅም። ይሁን በምነግርህ ልክ በቃ የማውቀው ይሄን ብቻ ነው። እሺ እዛ ተቀመጠ ወደ 9-10 ቀን በቃ እዚሁ አይወጣም ከቤት። ምግብም ስጫዋለኝ፣ ያው ምግብ ችግር የለም እግዚአብሔር ይመስገን፣ የአባቴን ነፍስ ይማር። ወተትም እርጎም ሁሉ ነገር ሙሉ ነው፣ ምግብ ችግር የለብኝም። ስጫዋለኝ የዛን ቀን ምርቦትም ይመስለኛል በቃ በራብ የሆነ ቦታ ወስዶት ብቻ በራብም በብዙ ነገር የተጎዳ ልጅ ነው። ምግብ አቀበልኩት፣ በሩን ዘግቼ እኔም ገባሁ። ውሎ አደረ። በኋላ ብቻ 1 ቀን ሌሊት የእግራቸው ኮቴ ራሱ የሚያስፈራ፣ ይሄ እንዴት ነው ወታደር ሲሰለጥን ሰምተህ ታውቃለህ? በቃ እንደዚህ መሬት ሲረግጥ አመጣጣቸው ያስፈራል። በሆይታ ነው የሚሄዱት፣ ድምጻቸው የሚቀሰቅስ ሰዎች። እኔ ራሴ በቃ ደንግጬ ተነሳሁ ከእንቅልፌ። ማን ነው እንዲህ ተጉዞ በቃ በህብረት የሚመጣብን ብለን በድግስን በሩን አጥሩን በከተማውም ብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም፣ ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ፣ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ
በ4,495,000 ብር አጠቃላይ ክፍያ በ674,000 ብር ቅድመ ክፍያ ብቻ። ባለ 1 መኝታ 73 ካሬ በ6,076,000 ብር አጠቃላይ ክፍያ በ911,000 ብር ቅድመ ክፍያ ብቻ። ባለ 2 መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት እድል ይጠቀሙ። እኔ በዚህ ልክ ለአንድ ሰው እንደዚህ ግብረ ኃይል ይላካል ብዬ አላስብም። ማለት መጥቶ ነው ማንነታቸውን አላውቅም። እኩለ ሌሊት ነው ሊነጋ በቃ አልፏል። እኩለ ሌሊት ወደ 11 ሰዓት ሊነጋጋ ሲል ነው 11 ተኩል አካባቢ ይሆናል። በሩን እየገነጣጠሉ ገናስ በሩ አጥሩን ሲገነጥሉት ያገኙት የሱን በር ነው። የሱን በር ገንጥለው ለካ እሱን ይዘውታል። እሱም ደንግጦ ቆሟል። እኔ ክፍት ሳርግ ሳያቸው ድንጋጤ እዛው መናገር መቆም አቃተኝ። በቃ ደነገጡ። በጣም ደነገጥኩ። ብዙ ናቸው። መሳሪያ ታጠቃለ። አንደኛ ጨለማ ነው አስበው። በዛ በቆምኩበት መጮህም አልቻልኩም። ድርቅ ብዬ ነው የቀረሁት። ለስንት ቀን ታምሜያለሁ። ከዛ በኋላ እሱን ያዙት። አንድ አስሮቹ መሳሪያ ይዘዋል። እሱን ያዙት። ግማሾቹ እየመጡ የኔን ቤትም ነይ እያሉ እኔን ራሱ እያንገላቱ ተባባሪ እያሉ ቤቱን ዙሪያውን ፈትሸው ማንንም ሲያጡ ተነስተው እሱንና እኔን እያከታለቡ መንገድ ጀመር። ወዴት? እኔ ወዴት እንደሚወስዱን ማላቀም ብቻ ተነሱ ነው በቃ ተጓዙ ነው። እየተጓዝን ነው አብረን። በኋላ የሆነ አንድ የነሱ አዛዥ ላይ ነው መሰለኝ ተደወለ። ስልክ ተደወለ። አነሳ። ሴትዮዋን መልሷት የሚል ነገር ነው የተሰማው። ሴትዮዋ አታስፈልግም መልሷት ሲል እኔን እየገፈተሩ ወደ ቤቴ መለሱ። እና አንቺን ወደዚያ ወደ ቤትሽ መልሰው ይዘውት ሄዱ። እዛ ወዲህ ኪሮቤሌት ይግባ ምን አይነት ሰዎች እንደሆኑ ምን የምታውቂው ነገር የለም? ማለት እዚህ አካባቢ ያትሻችሁ ታውቂያለሽ? ሀገሪቷ ናቸው? አላውቃቸውም። ሁለተኛ ደግሞ ሌሊት ነው። ማን ከማን ተለያለ? ወገግ አላለም እኮ ምድር ሰማይና ምድር አልተላቀቀም። ሌሊት ነው በቃ አቀደለት። አንደኛ ድንጋጤ ያለ የምታውቀው ሰራው ሲጠፋባል እኮ እንዳመጣጣቸው ስታያቸው የግርታቸው የመሳሪያ አደጋገናቸው በቃ ትደነግጣለህ። እኔ ራሴ አይኔ እንደሆነ ማመን ነው የተሳነኝ በእውነት። እንኳን የማውቀው ሰው ቢኖር እኔ በዛን ሰዓት አለኝ። እሺ ኪሩቤልን ያመጣው ሰው በዛው እንደጠፋ በዛው እንደቀረ ነገርሽኛል። ቤቱ ሄደሽ ልትፈልጊው ልታናግሪው አልሞከርሽም? እኔ ፈራው። ከዛ በኋላ ሄዶ ማናገር ፈራው። ለምን መሰለ? እሱ ያመጣብኝ ጦስ ነው። አሁን ልጁን አመጣ እኮ ማለት በዛ ልክ ሲጠፋ መጥቼ ወስዷል ብሎ ሲጠፋ ምን ተፈጥሮ እንደሆነ ቼክ ለማድረግ ምናምን አልሽ? ሞክሬያለሁ። ይሁን ሲሄድ እነሱም የት እንዳለ ያውቁ፣ ቤተሰቦቹም የት እንደወሰዱት የት እንደገባ ማያውቁ ማለት 2 ቀን ነው ምናምን ሆኖታል አሉ። ከቤት ራሱ ከወጣ አልተመለሰም። ማንን እንደምጠይቅ ግራ ስለገባኝ ነው ቁጭ አልኩት። ሚስትየው እያለቀሰች ነው ከልጆቿን ይዛ፣ የሰውየው ሚስት ማለት ነው። የት እንዳለ አይታወቅም። ኪሩቤልም ሰውየውም ምን የትኛው ጅብ እንደበላቸው አይታወቅም። ስለዚህ ኪሩቤልን ከቤትሽ መተው ፈንቀላው ይዘውት ወጥቷል ነው ያልሽኛል? በቃ ይዘውት ወጡ። ምንም በማልች መቼ ነው የሆነው? 1-2 ቀን ይሆናል። አሁን 2 ቀን? ያሁን 2 ቀን? ይሄ ማለት እኮ እኛ እዚህ ከመጣን በኋላ ማለት ነው። እኛ እዚህ ሆነን ማለት እኮ ነው። ምናልባት እንግዲህ እንደዚህ የህግ አካል እንደሚፈልጋቸው ያወቁ ሰዎች ሊሆኑ ይችላሉ። ያ ማለት ቀድሞውን ኢንፎርሜሽን አግኝተውታል፣ ቀድሞውን ወሰዱት ማለት ነው። ችግር የለውም። እሺ እኛ እነሱን ማግኘት ባለበት መንገድ እናገኘዋለን። ከዚህ ቀደም የነበረውን ቪዲዮ ተመልክታችኋል። እኛ ማድረግ ያለብንን እናደርግና ኪሩቤልንም ሆነ ማንንም እንዴት ማግኘት እንዳለብን እኛ ነን የምናውቀው። ከዚህ ቀደም የነበረውን ነገር አይታችኋል፣ የነበረውን ቪዲዮ አይታችኋል። የአሞቴ ጎሳ መሪ የሆነችውን በአሁን ሰዓት ላይ የዲና ቦታ ወክላ ልትሰራ የመጣችውን ታናሽ እህት ይዘናት እንደነበር ታስታውሳላችሁ። በእሷ አማካኝነት እኛ ማድረግ ያለብንን እናደርጋለን። በእሷ አማካኝነት ማድረግ ያለብንን መወሰን ያለብንን ውሳኔ ወሰነን እኛ ከነሱ ጋር ሰጣ ገባ ውስጥ መግባት ካለብንም ገብተን መጋጨት ካለብንም ተጋጭተን በአሁን ሰዓት ኪሩቤልን ማስመለስ ይኖርብናል። እስካሁን ሌላ ነገር ውስጥ ላፊ መግባት አልፈለግንም ነበር። እስካሁን ድንበር ጥሰን መግባት የሆነ ሰው እንዳይጎዳ ምናምን ነገር በሚል ተይዘን ነበር። አሁን ግን ከዚህ በኋላ ምን ሰማው ነገር አይኖርም። መወሰን ካለብን እንወስናለን። ፊት ለፊት መጋፈጥ ካለብኝ ፊት ለፊት ሄጄ እጋፈጣለሁ። ምክንያቱም ኪሩቤልን ከአፋችን ላይ እንደነጠቁት ወቁ፣ ከእጃችን ውስጥ እንዳወጡት ወቁ።
እኛ መረጃው ደረሰን። ይኸው መረጃው ደርሶን እኛ ለማናገር ስንሞክር ከሁለት ቀን በፊት እንደተወሰደ ነው እየተነገረን ያለው። ስለዚህ በደንብ ተጠናክረን የቻልነውን ነገር እያደረግን የቻልነውን ነገር አድርገን ኪሩቤልን ለማግኘት ከቡድኑ ጋር ተወያይተን ማድረግ ያለብንን መወሰን ያለብንን ውሳኔ በጠቅላላ እንወስናለን። አንቺ ምንም ስጋት እንዳይገባሽ በሰጠሽን መረጃ በጣም እናመሰግናለን። አዎ ያስፈራሉ። እነዚህ ሰዎች በጣም አደገኛ ናቸው፣ በጣም ወንበዴዎች ናቸው፣ ሰው በላ ናቸው፣ ሰው ገዳይ ናቸው። ይሄ ነገር ደግሞ አንቺ ላይ እንዳይከሰት የተወሰኑ ሰዎች አንቺን ይጠብቁሽ። አደራ። ችግር የለውም። ይሄ የሚያሰጋሽም የሚያሳስብሽም ነገር አይደለም። ይሄ ኃላፊነታችን ነው የኛ። ስለዚህ እስኪ ለማንኛውም ከቡድኑ ጋር ላወራና ከጓደኞቼ ጋር ከወንድሞቼ ጋር ያለው ነገር ልናገር ልወያይና የሚሆነውን ነገር ለእናንተ የማድረስ ይሆናል። የሚፈጠረውን ነገር ለእናንተ የማሳውቃችሁ ይሆናል። ለማንኛውም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። አዲስ ሆናችሁ ካላችሁ ሰብስክራይብ ያላደረጋችሁ ይሄንን ቻናል ቤተሰብ ያልተቀላቀላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር ያደርጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰላም ዋሉልኝ።